ወደ ውስጥ ሄድልኝ። እኔ ስራ ልስራበት። ፍቅሬን እኮ በወረቀት ጽፌ ያስቀምጬልሽ ነበር እኮ ሞት። ባለትዳር እንደነበርክ ስላላወቅኩኝ ነው እንዴት እንደሚጸጽተኝ። ተመልከች፣ አሁንም አጠገብሽ ነው። ደግሞ ከዚህ በኋላ እንዳንለይ የምታደርገን መሀላችን ልጅ አለች። እሷ ያንተ ልጅ አይደለችም። አባቷ መሆን ከፈለክ ሂድና አምጣልኝ። ምንድን ነው ህይወት? ሁሌ ስለ አንድ ነገር አታውሪ። በጣም እኮ ነው የሚያሰለቸው። ሳሚ ከፊቴ ይጠፋልኝ። አይ ካልክ ይህንን ውሃ ነው ፊት ላይ የምገለብጠው። ይህን ያህል እንኳን ድፍረቱ አይኖርሽም። ነበር ሆኖ በታውሽ ግን እግዚአብሔር ራሱ አይተወኝ። እሺ አለ እስካሁን የተደበቀውን ሚስጥር የሳሚና የህይወትን ጉዳይ አውቃለች። በዚህም ካፍንጫዬ ስር ሆናችሁ ነው እንደዚህ አይነት ስራ በእኔ ላይ የምትሰሩት፣ ህይወት ፈርዶብሻል፣ አጠፋሻለሁ እያለች እየዛተችባት ነው። ህይወት ምን ይገጥማት ይሆን? አብረን የምናይ ይሆናል። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ህይወት መንገድ ክፍል 38ን የምናይ ይሆናል። ሳሮን ከስራ ባልደረቦቿ ከአጋቾች ጋር ስልክ ደውላለች። ታዲያ ዳዊትን ለቀቃችሁት አይደል? እሱን ያዙልኝ አልኳቸው እንዲህ ሁለተኛ እንዳይለመዳችሁ ህይወትን አሰቃዩ እንጂ ከዳዊት ለምን እያለች ነው። ታዲያ ዳዊትን እንደለቀቁትና ሁለተኛ እንደዚህ አይነት ስራ እንዳይሰሩ አስጠንቅቃ ስልኩን ዘጋቸው። ሩት ሳሮን የተነጋገረችበትን መረጃ ወደ ስልኳ ሪከርድ እያደረገች ነው። ታዲያ ከዚህ በኋላ አንቺን የምታገስበት አቅም የለኝም፣ ሁሉ ነገር ሰልችቶኛል እያለች ነው። ሩት እንደተለመደው ስለ ሳሮን ጉዳይ የስራ ባልደረቦቿ ወይም ደግሞ መረጃ የምታቀብላቸው ሰዎች ጋር ለመነጋገር ወደ ጎዳና ወጣለች። ታዲያ በዚህ ሁኔታ ያለች ሳሮን ስልኳን አዘርፋባታለች። ከዛም ሰላም እንደምንም አባብላ ተቀብላ ተመልሳ ለሩት ሰጥታታለች። ሩትም በጣም አመሰግናለሁ፣ ታዲያ ሰላም ሁለተኛ እንደዚህ አይነት ነገር እንዳይለመድሽ በማለት ታስጠነቅቃታለች። ሩትም ሳሚን አላየሽውም አለቻት። ሳሚ ያፈዝ ያደንግዝ ሰራለው ብል የት እንደተሰወረ አላወኩም አለቻት። እጇ የሆነ ቅጠል ይዛ ነበረ። ይህንን ቅጠል ከህይወት ኪስ አድርግልኝ፣ ምክንያቱም ከኔ ጋር የምትሳፈጠውን ነገር እንድትረጋጋና ቆማ እንድታዳምጠኝ ያደርጋል እያለቻት ነው። ሩትም ትዕዛዟን አልተቀበለችም። ደሰላም እድሌ ሆኖብኝ ሰው አይወደኝም ማለት ነው እያለች ተመለሰች። ሩትም ስልኳን እንደተዘረፈችና ሌቦቹን አደንዝዛ ሰላም ስልኳን እንዳስመለሰችላት እየተናገረች ነበረ። ታዲያ በስልኳ ሰንዳ የያዘችው መረጃ ለመላክ ስትፈልግ ስልኳ ላይ አስጠፍተዋለች። ለካ ሳሮን አንቺ ነበርሽ ያሰረግሽኝ፣ ጠብቂ ሳሮን ዋጋሽን ነው ምሰጥሽ እያለች ነበረ። ሳሮን የሩትን ስልክ የሰረቃት ሰው ጋር ደውላለች። ታዲያ መረጃውን እንዳጠፋላትና በሰላም አማካኝነት ስልኩ እንደተመለሰ ይነግራታል። በቃ ጎበዝ እንኳን መረጃውን አጠፋው በማለት መረጃው ስለጠፋላት እየተደሰተች ትጠብቃታለች። ሩት ወደ ውስጥ በምትገባ ሰዓት በጣም ተናዳ ነበረ። ተናደሻል? ምን አጋጥሞሽ ነው ትላታለች። አንቺ ደግሞ በተቃራኒው በጣም ደስተኛ ሆነሻል። ለማንኛውም ግን በቅርቡ ሁሉም ነገር ይፈነዳል አለቻት። ስትናደጅ በጣም ነው የምታስፈሪው አለቻት። ትክክለኛ የንዴት ፊቴን እኮ አላየሽውም፣ ከዚህ በኋላ ይለይልናል አለች። ሳሮንም እየገባሽኝ አይደለም፣ ከማፊያዎች ጋር መዋል ጀመርሽ እንዴ ትላታለች። ከማፊያ ጋር አብሬ ከአንድ ቤት እየኖርኩ ነው እንጂ እሱማ ቢሆን ይሻል ነበር አለቻት። ማለት አልገባኝም አለች ሳሮን። ጀርባ የምትሄጂውን ነገር ልታቆሙ ይገባል። ማን ነው የህይወት ተቆርቋሪ ያደረገሽ? ወይስ ሰብአዊ መብት ተሟጋች ነሽ? በማለት ትመልሳለች። ታዲያ ሩትም ማንም ሲበደል ማየት አልፈልግም አለቻት። ቆይ ሰው ለምን ተበደለ ከማለት በፊት ምክንያቱን መጠየቅ አይቀድምም ወይ ያለቻት ነበር ሳሮን። ሩትም አንቺም እኮ ህይወትን ለመበደል በቂ ምክንያት የለሽም አለቻት። ከዳዊት ከወንድሜ ላይ በፍቅር ስትንጠለጠል ማየት አልፈልግም። አንቺም እኮ ከሌላ ሴት ጋር ልታጣብሽው ፈልገሽ ነበረ፣ ምክንያቱም ከህይወት ጋር ያለውን ግንኙነት ስለማትፈልጊ አለቻት። ከዛም አንቺ እኮ ልትገያት ነው የፈለግሽው ስትላት፣ አዎ በጊዜ ማስወገድ ይሻላል በማለት ነበረ በጭካኔ የመለሰችው። በቃ አንቺማ ለይቶልሻል ማለት ነው አለች ሩትም። ሳሮን ዞሮ ግን የሁለታቸውን አንድ ላይ መሆን ሁለታችንም አንፈልግም አይደል? የምንደርስበት ግቡ አንድ አይነት ነው አለቻት። አይ እኔማ የራሴ የሆነ ምክንያት አለኝ። እሺ ምክንያቱን ተናገር እያለቻት ነው። ከዛም ሩት ሁሉንም ነገር አንድ ጊዜ ልታፈነች ነው እንዴ? ሳሮን እኮ ቀስ ቀስ እያለች ሁሉንም መረጃ ልታስወጣች ነው፣ ተረጋጊ በማለት ከራሷ ጋር እያሰበች ነበር። ታዲያ ሪከርድ እያደረገቻት እንደሆነ ሳሮን ጠርጥራ ስለነበረ
ስልኳን ቀማቻት። ከዚህ በኋላ እንዴት ሰዎች ሳያዩሽ መረጃ ቪዲዮ ለመቅረጽ ተማሪ በማለት ስልኩን ተመልሳ ሰጠቻት። በዚህም ሩት በጣም ተናደደች። ሳሚም ስልክ በመደወል ሰዎቹ አደገኛ ናቸው፣ 1 ሰዓት ሙሉ እየጠበቅኩ ነበር፣ አንተ ግን ልትመጣ አልቻልክም፣ እባክህን ተሎ አምልጥ እያለው ነው። ህይወት ወደ መኝታ ክፍል በመግባት አልጋ እያስተካከለች ነው። ታዲያ ሳሮን ትመጣና ምን ትሰሪያለሽ ክፍላችን እያለቻት ነው። አልጋ እያስተካከልኩ ነው አለቻት። ያስተካከለችውን አልጋ መልሳ ዘበራረቀችው። ከዛም እንደገና እንድታስተካክል አዘዘቻት። አሁንም ተመልሳ አስተካከለችው። እንደዚህ ነው ወይ አልጋ ማንጠፍ አታውቂም ወይ በማለት አሁንም መልሳ ዘበራረቀችው። ታዲያ በዚህ የተናደደችው ህይወትም አሁን እኮ እያበላሽሽብኝ ነው ብትላትም ከዛም መልሰሽ አስተካኪው ደግሞ አትመልሽልኝ በማለት መጥፎ ንግግር ትናገራታለች። በዚህ የተናደደችው ህይወትም አልጋው ላይ ተደፍታ ተንሰቅስቃ ማልቀስ ጀመረች። ዳዊት ሩትን ለምን የሜካፕ ስቱዲዮ አትከፍችም እያላት ነው። ከዛም ከሳሮን ገንዘብ መነካካት አልፈልግም፣ አሁን ላይ ተቀጥሬ መስራትና ከዛም ቀስ ብዬ ራሴን ከፍታለሁ እያለች ነው። ምን ችግር አለው? ሳሮን እኮ እህትሽ ናት፣ የራስሽ ማለት ነው። ለምን እንደዛ አታደርጊም ቢላትም በሀሳቡ አልተስማማችም። ምን ሆነሽ ነው ግን? ሰሞኑን እየተነጫነች ነው ወይስ ሳሮን ተጋብቶብሽ ነው አላት። እንጃ ለኔ ስለማይታወቀኝ አላውቅም አለችው። ፍቅር ይዞሻል እንደ እህቴ ንገሪኝ አላት። ታዲያ የሚያስጨንቃትን ነገር ለዳዊት ለመናገር ፍቃደኛ አልሆነችም። ትንሽ አየር ተቀብዬ ልውጣ በማለት ትተው ትወጣለች። ዳዊት ስልክ ተደውሎበታል። ስለ ህይወት ጉዳይ ነው። ወዲያውኑ መጣው ብሎ ወደ ውጭ ወጥቷል። ሩትም አየር ለመቀበል ብላ ውጭ ላይ ተቀምጣለች። ታዲያ ሳሚ ውሎ ሲመጣ ከሱ ጋር ተገጣጥሟል። ምን ሆነሽ ነው እያላት ነው። ያስጨነቃት ነገር ምን እንደሆነ አያገባህም ካለችው በኋላ ምን ነው ፎንቃ ጠለፈሽ እንዴ በማለት ያናግራታል። እዚህ ቤት ሰዎች ግን ምን ሆናቸዋል አለች። ቆይ ሌላም ሰው ብሎሻል እንዴ አለ ሳሚም። ታዲያ ፊትሽን መሬት ጥለሹ ሌላ ምን ልናስብ እንችላለን? ለማንኛውም ግን መልካም ቁዘማ ብሏት ወደፊት ይገባል። ሩት እንደዚህ አዝና በተቀመጠችበት ህይወት ትመጣና ልክ አይደለሽም እያለቻት ነው። ከዛም ህይወት በጣም ይቅርታ ጠይቅሻለሁ፣ ልልሽ የምችለው ይቅርታ ብቻ ነው አለቻት። ልጄን ማግኘት ባለመቻልሽ ነው ይቅርታ የምትጠይቂኝ፣ አንቺ የምትችይውን ሁሉ አድርገሽልኛል፣ ከዚህ በላይ ምን ማድረግ ትችያለሽ አለቻት። ታዲያ ሩትም እንደዚህ ስትይኝ ደግሞ ይበልጥ ይብስብኛል፣ የጥፋተኝነት ስሜትም ይሰማኛል በማለት ትታት ወደ ውስጥ ትገባለች። ታዲያ ህይወትም በኔ ቦታ ብትሆኑ ደግሞ የበለጠ ታብዳላችሁ ማለት ነው፣ አንቺ ግን ምን በወጣሽ ነው እንደዚህ የምትጨናነቂው እያለች ከራሷ ጋር እየተነጋገረች ነበር። ዳዊት የህይወትን ወላጆች አውቃቸዋለሁ የሚል ስልክ ተደውሎልኝ ነበረ። እዛም ተገናኝተን ስለ አንቺ ቤተሰቦች ምንነት ሲነግረኝ ታሪኩ ከኛ ቤት ጋር እየተያያዘ ነው፣ ደግሞ የአባትሽን ስም ሲነግረኝ የኔ አባቴ ስም ነው አማረ ነው አለኝ። ታዲያ ይህ እንዴት ሊሆን ይችላል? ገንዘብ ስለፈለገ ብቻ የእኔና ያንቺን ታሪክ ሊያገናኘው ሞከረ እያላት ነው እኮ እኔ እናንተ እህትና ወንድም አለችና ህይወትም ከትብላ ሳቀች። ታዲያ ዳዊትም ታሪኩ ስህተት እንደሆነና ከሰውየው ጋር እንዳልተስማማ ተመልሶ እንደመጣ እየነገራት ነበረ። ቆይ የቤተሰብ ጉዳይ አሁን እያስጨነቀኝ አይደለም፣ የሚያስጨንቀኝ የልጅ ጉዳይ ነው፣ ለምን እንደሆነ ግን ስሸሸው ፈልጎኝ ይመጣል እያለች ነበረ። በንግግራቸው መካከል ሳሮን ትመጣና ደግሞ እዚህ አይታኝ ጉድ ይሆናል፣ ስራ መስራት ይኖርብኛል እያለች ነበረ። ዳዊትም ይህ ነገር ግን አልተወችሽም ሳሮን እንዴት ናት አሁን አለ። ታዲያ ህይወትም አሁንማ ከመላመዴ ብዛት ሳትሰድበኝ ከዋለች ይደብረኛል አለችው። አይዞሽ በቅርቡ ሁሉንም ነገር አስተካክለዋለሁ አላት ዳዊትም። ሳሚ በተኛበት ሳሮን በጣም ተናዳ መታለች። ታዲያ ለምን ሱቁን አትተውም? ለሩት ፈልገዋለሁኝ ሰዎቹን ለመመለስካቸው እያለች ነው። ከዛም እባክሽን ደክሞኛል ልረፍበት አትጩሂብኝ እያላት ነው። ለተጠየቅከው መልስ አለችና በጩኸታውንም ሱቁን መተው እንዳለባትና ለሩት መስጠት እንደምትፈልግ እየተናገረች ነበረ። ጩኸታቸውን ሰምታ ሩት ትመጣና እኔ ሱቁን አልፈልገውም ሰርቼ ራሴ ነኝ የምከፍተው አለች። ከዛ ሱስሽ ተመልሰሽ እንዳትዘፈቂ በማለት ታናግራታለች። ታዲያ ሩትም አሁን ላይ ከሱስ ጋራ ተሰነባብተናል አለች። ትክክል አትመስልኝም፣ ግቢና ረፍት አድርጊ አለች። እንዳንቺ የሚያስብ ሰው እኮ ቢገኝ የት በደረስን ነበር አለ ሳሚም። ታዲያ የሳሮንን ንዴት የተመለከተው ወደ ውስጥ እንድትገባ ጠቆማል።
ታዲያ ሳሮንም የምነግርህን አትሰማኝም አይደል በማለት በንዴት ተቆጥታ ትወጣለች። ከዛም የእንቅልፍ እጦት ይሆን እንዴ ይህን ያህል እብድ ያደረጋት? ሰዎች ግን ምን እየሆኑ ነው እያለ ከራሱ ጋር እየተነጋገረ ነበር። ሳሮን ከወንጀል የምታመልጥበትን ጉቦ የሰጠችበትን ወረቀት ዳዊት አግኝቶታል። ታዲያ እላዩ ላይ ጣለው። ከዛም አንቺ ግን ንጹህ ነኝ አላልሽም ወይ? ከመቼ ወዲህ ነው እንደዚህ አይነት የወረደ ስራ እየሰራሽ ያለሽው? ታዲያ ሳሮንም የበፊት ያጎታቸው ክስ እንደነበርና ከሱ ስላመለጥኩ ደግሞ ልታመሰግነኝ ይገባ ነበር፣ ይህን ደግሞ እማዬ እንዳትሰማ በማለት ዘዴ ዘየደች። ደግሞ እባክህን ወንድሜ ከጀርባ የምትሄደውን ነገር ልታቆም ይገባል እያለችው ነበር። ህይወት ልብስ እያጠበች ባለችበት ሰዓት ደብዳቤ ይሰጣታል። ይህ ደብዳቤ የፍቅር ደብዳቤ ነው። በፊት እኮ እንደዚህ አይነት ደብዳቤ ነበር የምሰጥሽ፣ በዛም ስቀሽ ነበር የምትቀበዩ እያላት ነው። ታዲያ ባለትዳር መሆንክንና እንደዚህ ወረድክ ሰው መሆንን ስላላወቅኩ ነው ትለዋለች። ይህን ነገር ሳሮን እየተከታተለች ነበረ። ምንም ቢሆን እኮ በመሀላችን ልጃችን አለች። ታዲያ ህይወትም እሺ አባቷ ከሆንክ ፈልግ አምጣልኝ በማለት እሱ ላይ ትጮህበታለች። ይህን ሁሉ ነገር በንቃት እየተከታተለችና እየሰማች ነበረ ሳሮን። ታዲያ የሳሚ ንግግር ያበሳጫት ህይወትም ውሃ አንስታ ለሁለት ገለበጠችበት። ሳሚም ሊበቀላት እየተገለገለ ነበረ። ታዲያ በዳዊት እየተጠለለችና እሱ እንዲያስጥላት ከጀርባው ሆና ነበረ። ሳሚም እሷን ለማጥቃት እየተገለገለ ነበር። ታዲያ ሁኔታውን በመስኮት ሆና የምትከታተለው ሳሮን በጣም ተናዳለች። ሁሉም ነገር ፌቴ ላይ ነበረ እንደዚህ የሚሆነው፣ ህይወት አልቆልሻል፣ ከዚህ በኋላ ሟች ነሽ እያለች እየዛተችና እየፎከረች ነበረ የዛሬው ፕሮግራም የተጠናቀቀው። ይህንን እውነት ደርሳበታለች። ከዚህ በኋላ ህይወት ምን አይነት ፈተና ይገጥማት ይሆን? የህይወት መንገድ ክፍል 38 ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆነላችሁ እያልኩኝ ለዛሬ የነበረኝ ፕሮግራም ይህን ይመስላል። አመሰግናለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ ሁኑ።